ሴክሽን 4 ሪቪዥን ኦን ፐርሰንቴጅን ነው የምናየው። በዚህ ዩኒት ስለ ፐርሰንቴጅ እናያለን። ከተለያዩ ከዴሲማል ወደ ፐርሰንቴጅ፣ ከፐርሰንቴጅ ወደ ዴሲማል፣ ከፐርሰንቴጅ ወደ ፍራክሽን እንዴት እንቀይራለን የምለውን ብለን የምናይ ይሆናል ማለት ነው። ሪቪዥን ኦን ፐርሰንቴጅ ዴፊኒሽን the word percent means for every 100 or per 100 ነው። ፐርሰንት ከተባለ for every 100 ወይንም ደግሞ per 100 over 100 ማለት ነው። ፐርሰንቴጅ ማለት የሆነ ቁጥር over 100 ካስቀመጠ ፐርሰንቴጅ ማለት እንችላለን ማለት ነው። ሲምቦሉን የምንጠቀመው ፐርሰንቴጁ በዚህ ሲምቦል ዲኖትድ ይደረጋል ማለት ነው። ፐርሰንቴጅ ካለ ይህን ሲምቦል እንጠቀማለን። ፎር ኤግዛምፕል 5% symbolically written as 5% ተብሎ ይጻፋል። 5% means 5 per 100 ወይንም ደግሞ 500ኛ ማለት ነው። በዚህ መልኩ ፐርሰንቴጅን መጠን እንችላለን። ሌላ ፐርሰንቴጅ ስንል is a figure or a ratio that signifies a fraction out of 100 ከመቶ ምን ያህል እንደሆነ የሚያስቀምጥ ነው። signify a fraction out of 100 says that a fraction whose denominator is 100 is called percent የሚባለው ዴኖሚኔተሩ ከስር ያለው 100 ከሆነ ፐርሰንት ነው የሚባለው። in all the fraction where the denominator is 100 we can remove the denominator remove አድርገን ፐርሰንት ሳይኑን ማስቀመጥ እንችላለን። ፐርሰንት ኦፍ ኤ ነምበር ስትንፈልገው ፐርሰንቴጅ ኦቨር የምንፈልገው ፐርሰንቴጅ ያ ቁጥር ኦቨር 100 ታይምስ ነምበሩን አድርገን እንሰራለን ማለት ነው። ለምሳሌ ፈተና ላይ እንደዚህ አይነት ጥያቄዎች ይመጣሉ። ካልኩሌት 5% ኦፍ 50 ካለ ምንድነው የምናደርገው? 5% ኦፍ 50 ማለት 5% is equal to 5% ማለት 5 ኦቨር 100 ታይምስ ነምበሩን ነው የምናደርገው ማለት ነው። ይሄን ስንሰራ 0.05 ይሆናል። 0.05ን በ50 ስናባዛው መልሱን የምናገኘው 2.50 ማለት ነው። 2.5 ነው የምናገኘው። ስለዚህ 5% ኦፍ 50 0.2 ይሆናል ማለት ነው። ሁሉ ጊዜ እንደዚህ አይነት ጥያቄዎች ስንጠየቀው የተሰጠንን ፐርሰንት ወደ ፍራክሽን ቀይረን 5 ኦቨር 100 ታይምስ 50 እናደርጋለን። በተሰጠን ቁጥር ልክ እናስቀምጣለን ማለት ነው። ሌላው ለምሳሌ አሁን ሌላ ጥያቄም ስንሰራ find 5% 15% of 500 ይላል። 15% of 500 ማለት አሁንም 15% of 500 is equal to 15 over 100 times 500 እናደርጋለን። ከዛ በኋላ 15ን ለመቶ ስናካፍል 0.15 ይሆናል። 500 ስናባዛው መልሱ 75 ይሆናል ማለት ነው። find 15% of 500 ካለን ቁጥሩ ማን ነው? 75 ይሆንልናል ማለት ነው። ለምሳሌ if 10% of x is 900 find x አለ። በጣም እንደዚህ አይነት ጥያቄ ትንሽ ዞር ለማድረግ ደግሞ ያስቀምጣል። ምናልባት መጽሐፋችሁ ላይ እንደዚህ አይነት ጥያቄ ላይኖር ይችላል። ግን if 10% of x is 900 በጣም ቀላል ስለሆነ ማለት ነው find x ይላል። ተመሳሳይ ፎርሙላ ነው የምንጠቀመው። ምንድነው የምናደርገው? 10% of x ማለት is equal to 10 over 100 times x is equal to 900 ሆነልን ማለት ነው። 10ን ለመቶ ስናካፍል 0.1 x is equal to 900 ይሆናል። ይሄኛውን both side በ0.1 ስናባዛው የx ቦታ is equal to 9000 ይሆንልናል ማለት ነው። ስለዚህ if 10% of x is 900 ከሆነ find x ካለ xን በዚህ መልኩ እንፈልጋለን ማለት ነው። በጣም ቀላል ስለሆነ ይሄንን በፍጹም ፈተና ላይ ከመጣ ማጣት የለባችሁም። ሎጂክ የሆኑ ጥያቄዎች፣ አፕቲቲዩድ ጥያቄዎች በዚህ መልኩ ይመጣሉ። በተለይ አፕቲቲዩድ ስትፈተኑ 8ኛ ክፍልን ተፈተናችሁ ትልልቅ ትምህርት ቤቶች ለመግባት ወይም የተሻለ ትምህርት ቤት ለመግባት የምትፈልጉ ልጆች እንደዚህ አይነት የአፕቲቲዩድ ጥያቄዎች ይጠየቃሉ። በደንብ
ፎከስ ማድረግ ያስፈልጋል ማለት ነው። The concept of percent is widely used in varieties of mathematical application ውስጥ እንጠቀማለን፣ በተለያዩ ቦታ እንጠቀማለን። ነክስት የምናያቸው አሉ። ስለ ኢንተረስት፣ ስለ ሴል ታክስ፣ ስለ ቼንጅ ኦፍ ፕሮፊት እንደ ሉዝ፣ ስለ ኢንፍሌሽን የሚያስቀምጡት ዘርዘር ያለ ፎርሙላዎች አሉ። እነዛን ፎርሙላዎች ስንደርስ የምናያቸው ይሆናል። ነገር ግን ፐርሰንትን በዚህ በማቴማቲካል አፕሊኬሽን ውስጥ እነዚህን ባካተተ መልኩ እነዚህን ኢንክሉድ ባደረገ መልኩ የምናይ መሆኑን ለማስቀመጥ ነው መጽሐፋችሁ ላይ በዚህ መልኩ የሚያስቀምጠው። ኖትስ ቱ ቼንጅ ኤ ጊቨን ፐርሰንት ቱ ፍራክሽን ወደ ዴሲማል መቀየር እንችላለን። ኔክስት ፓርት ላይ የምናየው ይሆናል። ድሮፕ ዘ ፐርሰንት ሳይን ፍሮም ዘ ነምበር ፑት 100 as a denominator of the number and the right fraction in the lowest ነው ሲምፕሊፋይ አድርገን ማለት ነው። ለምሳሌ ኮንቨርት ኤ ጊቨን ፐርሰንት ኢን ፍራክሽን ፎርም ካለ ቼንጅ 30% ኢንቱ ፍራክሽን ካለ 30/100 እናደርጋለን። 0 በ0 አጣፍተን ሲምፕሊፋይ አድርገን እናስቀምጣለን ማለት ነው። ይሄ ሲምፕሊፋይ ስናደርገው 3/10 ይሆንልናል፣ 0.3 ይሆናል ማለት ነው መጨረሻ እዚህ ኳልቱ ስናደርግ። ስለ ዴሲማል አሁንም ያው ዴሲማል ከታችኛ ክፍል የተማራችሁት ስለሆነ ብዙ ስለ ዴሲማል መጽሐፉ ላይ የሚያወራው የለም። ቀጥታ ኤግዛምፕሎችን ነው የሚያስቀምጠው። ነገር ግን ዴሲማል ነምበር ኮንሲስትስ ኦፍ ሆል ነምበር ፓርት እና ፍራክሽናል ፓርት አለ። ሆል ነምበር ፓርት እና ፍራክሽናል ፓርት አለ። ሙሉ ቁጥርና ክፍልፋዮች ያለው ነው ዴሲማል የምንለው። it is utilizing to communicate the entire number and the fraction together ፍራክሽን እና ኢንታየር ነምበርን አንድ ላይ የሚያስቀምጥ ነው። ፎር ኤግዛምፕል ኢን ዴሲማል ነምበር 15.67 ከሆነ 15 ሆል ነምበር ነው፣ 67 ግን ዴሲማል ፓርት ኦፍ ዚስ ነምበር ማለት ነው። ከዛ ደግሞ ዴሲማል ቱ ፐርሰንቴጅ ፎርሙላ ደግሞ ምንድን ነው? ፎርሙላ ቱ ኮንቨርት ዴሲማል ቱ ፐርሰንቴጅ ኢዝ ፐርሰንቴጅ ብለን እዚህ ከልቱ ዴሲማል ታይምስ 100 እናደርጋለን ማለት ነው። በጣም ቀላል ነው። ይሄም ፎርሙላውን ብቻ መያዝ ነው የሚያስፈልገው። ለምሳሌ ኮንቨርት 70% ቱ ዴሲማል ሶ ምንድን ነው የምናደርገው? ይሄንን አሁን ፐርሰንቴጅ እዚህ ኳልቱ ብለን 17/10 0.7 ይሆናል በመቶ ማባዛት ማለት ነው። እነዚህ ቱ ዴሲማል እናደርገው አካፍለን ማስቀመጥ ማለት ነው። ኮንቨርት ዴሲማል ነበር ዚስ ቱ ፐርሰንቴጅ ካለ ኮንቨርት ዚስ ቱ ዴሲማል ነው። ፐርሰንቴጅን ቱ ዴሲማል ካለ ያው ማካፈል ነው። ዴሲማል ቱ ፐርሰንቴጅ ካለ ግን እናባዛዋለን ማለት ነው። ፐርሰንቴጅ እዚህ ኳልቱ ዴሲማል ታይምስ 100 እንላለን። ዴሲማል የተሰጠን 4.5 ነው። በመቶ ስናባዛው ይሄ መልቱ መጨረሻ ላይ 450% ይሆናል ማለት ነው። ሶስተኛ ጥያቄ ኮንቨርት ዘ ፍራክሽን 2/5 ኢንቱ ፐርሰንቴጅ። አሁንም ይሄኛውን በዴሲማል ማስቀመጥ እንችላለን። 2 ለ5 እናካፍል 0.4 ይሆናል። ዴሲማሉን እናገኘን። ፐርሰንቴጅ ማለት እዚህ ኳልቱ ዴሲማል ታይምስ 100 ነው። ዴሲማሉን አግኝተናል 0.4። ይህን ስናባዛ መልሱ 40% ይመጣልናል ማለት ነው። ስለዚህ እነዚህ ጥያቄዎች በጣም ተራ ጥያቄዎች ናቸው። በጣም ቀላል የሆኑ ጥያቄዎች ናቸው። ደጋግማችሁ ካያችሁ አንዴ ካያችሁ በፍጹም የማይረሳ ጥያቄ ስለሆነ በአግባቡ በደንብ ለማየት ሞክሩ ለማለት ነው። አራተኛ ጥያቄ ኢፍ የሮን ኢትስ 9 ካንዲስ አውት ኦፍ 15 what percentage of candies remain ይላል። ይሄ ምንድነው የምታደርጉት? ቶታሉ 15 ከረሜሎች ተሰጥተውናል። ከዚህ ውስጥ የሮን 9ን በልታለች። የሚቀረው ምንድነው? ሪሜን ማለት ከቶታሉ የተበላውን ስንቀንስ 6 ይቀራል። what is the percentage of candies remain ስላለን ስለዚህ 6 ሲካፈል 15 ሲባዛን በመቶ እናደርጋለን ማለት ነው። ሪሜኒንግ ፐርሰንቴጅ is equal to ሪሜኒንግ 6 ነው። ቶታሉ 15 ነው። ሲባዛን በመቶ ስናደርገው which is equal to 6/15 times 10% ነው የሚሆነው is equal to 40% ይሆናል ማለት ነው። አምስተኛ fruit basket contain 3 types of fruits ተርሰቶ apples 43 oranges and x% mangoes አላቸው። find the number of mangoes percentage of mangoes ነው። ስለዚህ አሁን የተሰጠን ምንድነው? አፕል 32%፣
ኦሬንጅ 43%፣ ኤክስ ፐርሰንት ደግሞ ማንጎ እስከሆነ ቶታሉ ያው 100% ነው የሚሆነው። ስለዚህ ይሄን 32 ሲደመር 43 ሲደመር ኤክስ ፐርሰንት እዚህ ኳልቱ 100% እናደርጋለን። ኤክስን ከዚህ ውስጥ ስናደርገው 75% ፕላስ ኤክስ ፐርሰንት ይሆናል which is equal to ከ100 ላይ 75ን መቀነስ ነው። የኤክስ ቦታ እዚህ ኳልቱ 25% ነው። ፐርሰንት ኤክስ ጋር ያለችውን ፐርሰንት መተው ይቻላል። ኤክሰርሳይዝ 4.1 መጽሐፋችሁ ላይ ያለው ኤክሰርሳይዝ ነው። ኮንቨርት ኢች ኦፍ ዘ ፎሎዊንግ ፐርሰንት ፎርም ቱ ፍራክሽን ይላል። ኤ ላይ ያለውን 60% ማለት 60/100 ነው። ሲምፕሊፋይ ስናደርግ 3/5 ነው። ቢ ላይ ያለውን ደግሞ 2.6 እናደርጋለን። 26/1000 ይሆናል። ሲምፕሊፋይ ስናደርግ 13/500 ነው የሚሆነው። ሲ ላይ ደግሞ 125% ማለት 125/100 ነው። በ5 እናደርገው ኖት በ5 በ25 ስናደርገው 5 ይሆናል። በ25 ስናደርገው 4 ይሆናል ማለት ነው። ዲ ላይ ያለውን 3/4% ማለት 3/400 ይሆናል። ኢ ላይ ያለውም ደግሞ ምንድነው የምናደርገው? መጀመሪያ ወደ 4ን በ5 እናባዛለን። 20 ሲደመር 3 23/4 ይሆናል። 100ን ስንጨምርበት 23/400 ይሆናል። ኤፍ ጋር ያለው 0.045% ላይ 0.45/100 እናደርጋለን። እቺን እንቆጥራለን። 1 2 3 0 ከታች እንጨምራለን። ስለዚህ ይሄን ሲምፕሊፋይ ስናደርግ 9/20,000 ይሆናል ማለት ነው። ኮንቨርት ኢች ኦፍ ዘ ፎሎዊንግ ፐርሰንት ፎርም ኢንቱ ዴሲማል፣ ወደ ዴሲማል ቀይሩ ነው ያለን። 80 ማለት 80/100 ነው። ዴሲማል ኢኳል ቱ 80/100 ሲምፕሊፋይ ማድረግ ነው። 26/100 0.2% ይሆናል። 12/100 0.12% ይሆናል። ይሄኛውንም ደግሞ በ20/21 ለ4 ዲ 20 ለ5 እናካፍለው 0.4 ይሆናል። 0ን ስንጨምረው በጣም ቀላል ስለሆነ ይሄን ደጋግማችሁ መስራት ሞክሩ ማለት ነው። ኮንቨርት ኤ ጊቨን ነምበር ቱ ፐርሰንት ማለት ቱ ኮንቨርት ኤ ጊቨን ነምበር ቱ ፐርሰንት ፎር መልቲፕል ዘ ጊቨን ነምበር ባይ 100/100 ኦር ባይ 100% ነው። ኮንቨርት ዚስ ቱ ፐርሰንት ካለ ዝም ብለን በ100% ማባዛት ነው። በ100% ስናባዛ 100ን በ5 5 1 100ን በ5 20 20 ሲባዛን በ2 40% ይሆንልናል። ወይም 100/100 ማለት ትችላላችሁ ማለት ነው። ይሄ 40% ይሆንልናል። ኤክስፕሬስ ኢች ኦፍ ዘ ፎሎዊንግ ዴሲማል ኢንቱ ፐርሰንት ፎርም ፐርሰንቴጅ ኢዝ ኢኳል ቱ ዴሲማል ታይምስ 100% ስላል እዚህ መልኩ ኤክስፕሬስ እናደርጋለን። 0.5 ካለ 0.5 ሲባዛን በ100 50%፣ 0.24 በ100 ስናባዛው 24%፣ 1.23 ስናባዛው 123% እያለ የሚሄድ ነው ማለት ነው። ኤክስፕሬስ ኢች ኦፍ ዘ ፎሎዊንግ ኢንቱ ፐርሰንት ፎርም እዚህ ጋር 75 ሰከንድ ቱ 5 ሚኒት ይላል። 5 ሚኒትን ወደ ሰከንድ መቀየር ነው። 1 ሚኒት 60 ሰከንድ ስለሆነ ቱ ዘ ሴም ዩኒት እንዲመጣልን 5 ሚኒት 5 ታይምስ 60 300 ሰከንድ ይላል። 300 ሰከንድ ቱ 75 ሰከንድ ቱ 300 ሰከንድ እናደርጋለን ማለት ነው። ይሄን ስናደርገው ፍራክሽን ፎርሙ 75/300 ሲምፕሊፋይ ስናደርግ 1/4 እናገኛለን ማለት ነው። ይህም በ100 ስናባዛው ቀጥታ 25% ይሆናል። ወደ ፐርሰንቴጅ ቀይሩ ስላለን ኤክሰርሳይዝ 4.2 ኮንቨርት ኢች ኦፍ ዘ ፎሎዊንግ ፍራክሽን ኢን ፐርሰንቴጅ ፎርም ይላል። ይሄን በ100 ማባዛት ነው። ምንም ጥያቄ የለውም። በ100 ስናባዛው 60%፣ ይሄኛውንም በ100 ስናባዛው 16.67%፣ ይሄኛውን ደግሞ ቀይረን 8/11 በ100 ማባዛት ነው። እዚህ ጋር 275%፣ ይሄኛውንም በ100 ማባዛት ነው። አካፍለን ስናገኘው 216.67% ይሆናል ማለት ነው። ሌላው የሚቀጥለው ኤክስፕሬስ ኢች ኦፍ ዘ ፎሎዊንግ ዴሲማል ኢን ፐርሰንቴጅ ፎርም ይላል። ይሄን
ይሄን ቀጥታ በፐርሰንቴጅ ማባዛት ነው። ዴሲማሉን በመቶ ማባዛት ነው። ዴሲማሉን በመቶ ስናባዛ 12 በመቶ 12%፣ ይሄኛውን ስናባዛው 750%፣ ይሄን ስናባዛው 630%፣ ይሄን ስናባዛው 0.12% ይላል። በመቶ ማባዛት ነው። ሌላ ምንም እንትን የለውም፣ የተለየ ነገር የለውም ማለት ነው። ኮንቨርት ኢች ኦፍ ዘ ፎሎዊንግ ሬሽዮ ኢን ፐርሰንት ፎርም። ኢን ፐርሰንት ፎርም ነው። 2 ሜትር ቱ 5 ሜትር ምንም ችግር የለውም። ሁለትን ለ5 ስናካፍል 0.4 በመቶ ስናባዛ 40% ይሆናል። አያስቸግረንም ማለት ነው። አንደኛ ላይ ያለው በመቶ ስናባዛ 40% ነው። ቢ ላይ ያለው ሃወር ቱ ሚኒት ስለሆነ አንዱን መቀየር ነው። ሃወር ማለት ይሄ 120 ሚኒት ይሆናል። ከዛ በ25 ማካፈል ነው። ቢን 120 ይሆናል። ኮንቨርት ስናደርገው 120 ሚኒት ይሆናል። ስለዚህ 120 ሚኒት በሬሾ ፎርም ስናስቀምጠው 120 ሲካፈል ለ25 which is equal to 24/5 ይሆናል ማለት ነው። ይሄን በመቶ ማባዛት ነው። በመቶ አባዝተን ማግኘት ነው። 5 ሚሊ ሊትር ቱ 3 ሊትር ይላል። 1 ሊትር 1000 ከሆነ ይሄንንም ኮንቨርት አድርገን ማግኘት ነው። ጊቨን 50 ሊትር ቱ 3 ሊትር ነው። 3 ሊትር ማለት ደግሞ 3000 ሚሊ ሊትር ነው። ስለዚህ 50 ሚሊ ሊትር ኦቨር 300 ሚሊ ሊትር ሲምፕሊፋይ አድርገን በመቶ ማባዛት ነው። 1/60 ነው። በመቶ ስናባዛው 1.67 ይሆናል ማለት ነው። ፕሬሲጅ ኦፍ ፓርት ኢን ፐርሰንት ፎርም ይላል። ይሄ 4 ነው። 1/4ኛን በፐርሰንት ፎርም በመቶ ማባዛት ነው። ይሄን ቆጥረን 1 2 3 4 5 6 7 8 ነው። 1/8ኛን በመቶ ማባዛት ነው። 1 2 3 4 5 1/5ኛን በመቶ ማባዛት ነው ማለት ነው መልሱ። ስለዚህ በዚህ ሴክሽን እነዚህን ጥያቄዎች እንደ ወርክሺት እናንተ ስሩት። በጣም ጥያቄዎቹ ቀላል ጥያቄዎች ናቸው። ሰርታችሁ ያቃታችሁን ኮሜንት ላይ አስቀምጡልኝ፣ መልሼ ሰርቼ መልስላችኋለሁ። የዛሬውን ሴክሽን በዚሁ እናጠናቀቃለን። ቪዲዮውን ለጓደኞቻችሁ ሼር፣ ላይክ፣ ኮፒ ማድረግ እንዳትረሱ። እጅግ በጣም አመሰግናለሁ።